ጤና ይስጥልን እንደምናላችሁ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ የሰዓቱን ዜና ነው ብለናል። ከዜናዎቹ ጋር ጀማል ኢማም አብሬያችሁ ቆያለሁ። በቅድሚያም በአገልግሎት አሰጣጥ ዙሪያ የሚታዩ ክፍተቶችን ለማስተካከል የአቅም ግንባታ ስራዎችን እያከናወነ መሆኑን የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን አስታወቀ። ኮሚሽኑ ከደቡብ ወሎ ዋግ ኽምራ ብሔረሰብ አስተዳደር ደሴና ኮምቦልቻ ለተውጣጡ ባለሙያዎች ስልጠና ሰጥቷል። አስተያየታቸውን ለአሚኮ የሰጡ የስልጠናው ተሳታፊዎች ተገቢውን አገልግሎት መስጠት የሚያስችል ግንዛቤ ማግኘታቸውን ተናግረዋል። ባላለምዬ ተጨማሪ ያለው የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን የመንግስት አገልግሎት እስከ ማህበረሰቡ እንዲደርስ ማድረግና የመንግስት ሰራተኛውን መብትና ጥቅም እንዲከበር ኃላፊነት የተሰጠው ተቋም ነው። ይሁን እንጂ በሁለቱም ኃላፊነት በኩል ክፍተት እንዳለ የገለጹት የኮሚሽኑ ምክትል ኮሚሽነር ወይዘሮ ካሳ አበባው በአገልግሎት አሰጣጥ በኩል ያለውን ክፍተት ለመሙላት ከክልል እስከ ዞን በተለይ በርካታ ደንበኞች ያላቸውን ተቋማት ሂደት መሪዎችና ታታሪ ሰራተኞች የአቅም ማጎልበት ስራ እየተሰራ መሆኑን ገልጸዋል። አገልግሎት አሰጣጡ መሰረታዊ ችግር አለበት። ሰዓትን በአግባቡ እየተጠቀመ አይደለም። በየደረጃ ያለው አካል አገልግሎት መስጠት ለማን ነው? ጊዜን እንዴት ነው እየተጠቀምንበት ያለን? ጊዜ የለንም እንላለን ብዙ ጊዜ ግን በአጠቃቀም ችግር ምክንያት ምን አይነት የሥራ ባህል ችግር እንዳለብን ጭምር ለማሳየት ይህንን በዋናነት ከሳይንሱ ጀምረን በደንብ ተረርቶ ሰው አገልግሎቱን በተሻለ መንገድ ለመወጣት እንዲገባ ብለን ነው። ስልጠናው በቃል ያለውን ደንበኛ ክቡር ነው አለፍ ሲልም ደንበኛ ንጉስ ነው የሚለውን ጽንሰ ሐሳብ ተግባራዊ ለማድረግ የሚያግዝ ከመሆኑም ባሻገር የነበሩ ክፍተቶችን ለመሙላት እንደሚያግዝ ሰልጣኞች ሐሳባቸውን አጋርተዋል። ሰው ኃይል አስተዳደር ከንብረት አስተዳደር ጋር ንብረቶች እንዴት አድርገን በጥንቃቄ መያዝ ያለብን መሆኑን ከዛም በፊት የሰው ልጅ አእምሮ ወደ ተሻለ ነገር ሄዶ ለስራው ዝግጁ ሆኖ መስራት ያለበት መሆኑንና ይሄም በዚህ ዝግጅነት መሰረት ያሉን ንብረቶች በአግባቡ መያዝ በአግባቡ ማስተዳደር ይጠበቅብናል የሚሉ ክፍተቶችን እንድንሞላ የተደረገ ስልጠና ነው ማለት ነው። ይህን አገልግሎት በተሳለጠና በተቀላጠፈ ሁኔታ የምንሰጥ ከሆነ ለውጥ ማምጣት እንደምንችል የሚያሳይ ስልጠና ነው። እነዚህ ለውጦች ሲመጡ ደግሞ በርካታ ፈተናዎች ያጋጥማሉ። እነዚህ ፈተናዎች ኢኮኖሚያዊ ይኖራሉ፣ ማህበራዊ ይኖራሉ፣ ፖለቲካዊ ቴክኖሎጂያዊ ፈተናዎች ይኖራሉ። እነዚህን ፈተናዎች ግን በብቃት ለመወጣት በትጋት መስራት እንደሚጠበቅብን ስራው የኔ ነው አገልጋይ ነኝ የሚሉ አስተሳሰቦች እንዲፈጠሩ ስልጠናው ላይ ሰፊ ውይይት የነበረበት ሁኔታ ነው የነበረው። ምቹ የስራና የመስሪያ ቦታ እንዲሁም ሌሎች የተጓደሉ ሁኔታዎች ቢኖሩም ስራዎችን በሚፈለገው መጠንና ጥራት ለመስራት ጥረት እንደሚያደርጉ የገለጹት የስልጠናው ተሳታፊዎች በመንግስት ሰራተኛ የሚነሱ ጥያቄዎች መንግስት እንዲመልስ ጠይቀዋል። በተለይ ኑሮ በጣም ከባድ ሆኗል። ወቅታዊ የሆነ ምላሽ ይፈልጋል። እነዚህ ምላሽ ከተሰጡ እኛ በቢሮአችን መልካም አገልግሎት ከሰጠን ሀገራችን ማትለወጥበት ክልላችን ማይለወጥበት አካባቢያችን የማያድግበት ምንም ችግር አይኖርም። ያድጋል የሚለው ነገር ነው ማለት። የመንግስት ሰራተኛው የኑሮ ጫናውን መቋቋም ያልቻለበት መብላት ያልቻልንበት መንግስት ይሄንን ኢኮኖሚ ሊያረጋጋ ይገባዋል። በመንሰራው ስራም ጭምር የተሻለ ስራ ሲሰራ ዝም ብሎ አሁን በመናወራው ልክ ብቻ ሳይሆን ማትጋ የሚባሉ መፈጸም መቻል አለባቸው። ያጠፋም ጭምር መጠየቅ አለበት። የተጠያቂነት ስርዓት ሊፈጠር ይገባል የሚል ሐሳብ የኮሚሽኑ ምክትል ኮሚሽነር ወይዘሮ ካሳ አበባው የተነሱ ችግሮች ትክክል መሆናቸውን ገልጸው መፍትሄ ለማሰጠትም ለሚመለከተው አካል ጥያቄ ያቀረብን ነው ብለዋል። የመንግስት ሰራተኛ የኑሮ ውድነት ጋር ምንም አንዱ ለአንዱ ሁሉም በዚያ ቋት እስካለ ድረስ በደንብ ይታወቃል። ለሚመለከተው አካል ተደጋጋሚ ጥያቄ የሆነ እኛም እስከ ሚኒስተር ድረስ ጥያቄውን ያቀርብና ያለ በቅርብም ቢሆን በተጨማሪነት ይዘን ጠይቀናል። ከ2 ዓመት በላይ የመብራት አገልግሎት በመቋረጡ ችግር ላይ በመሆናቸው የሚመለከተው አካል መፍትሄ እንዲሰጣቸው በደቡብ ወሎ ዞን ወረባቦ ወረዳ የቦከክሳ ከተማ ነዋሪዎች ጠየቁ። የመብራት ችግሩ አለመፈታት የመልካም አስተዳደር ጥያቄ ሆኖ መዝለቁን የወረዳው አስተዳደር አስታውቋል። በአማራ ክልል የኤሌክትሪክ አገልግሎት ፕሮግራም የደሴ ፕሮጀክት በአካባቢው እየተከናወነ ያለው የመስመር ዝርጋታ እስከ ሰኔ 30 ሲጠናቀቅ የመብራት ችግሩ ይፈታል ብሏል። ደጀናምባቸው ዝርዝሩን አዘጋጅቷል። በወረባቦ ወረዳ የቦከክሳ ንዑስ ማዘጋጃ ነዋሪዎች ከ3 ዓመት በፊት የተቆራረጠ የኤሌክትሪክ ኃይል አገልግሎት ያገኙ ነበር። የኤሌክትሪክ አገልግሎቱ ሙሉ በሙሉ በመቋረጡ ለተለያዩ ችግሮች መጋለጣቸውን ተናግረዋል።
ከ10 ብር እስከ 15 ብር ድረስ 1 ኪሎ እህል የምናስፈጭበት ሁኔታ ነው ያለው እዛ ሀገር ላይ ማለት ነው በሞተር በናፍታ ወፍጮ ማለት ነው። ይሄ ችግር ከፍተኛ በሆነ ሁኔታ ታቀፎንና ጨምድዶን ያዘብን ሁኔታ ነው ያለው። እዚህ በግመል እንጨት ይመጣል። አንድ ግመል እንጨት ከ650 እስከ 700 ብር ድረስ አንዲት ግመል እንጨት እየገዛን የሳምንት ማብሰያ ወይም የ3 የ4 ቀን ማብሰያ የሆነበት ሁኔታ ነው ያለው። የምናስፈጨው እህል 10 ጣሳ እህል 200 ብር ብናስፈጨው አሁን ባለንበት ጊዜ ውሃ አንድ አህያ ውሃ 70 ብር 80 ብር ነው የምንገዛው። በጣም አርጎት አረባት የመጣል በጣም ችግር አለ። የለዛውም አንድ ቀውሎ አንድ ቀን ይመጣል። በጣም አርገን እየተሰቃየን ነው ያለን ስለውሃም ስለማብሪያትም በጣም ከሚገባው በላይ ችግር ላይ ነው ያለን። እንደገና መብራት ለሞባይል ባትሪ ማለት ነው 15 ብር ነው የሚከፈለው። ለአንድ ሞባይል 15 ብር እየከፈለ ነው ይሄ ብሔረሰብ ያለው ማለት ነው። እና ቢያንስ 4 አመታችን ይሄ ችግር ከደረሰብን ጀምሮ እስካሁን ድረስ ያየንም አካል የለም። የነዋሪዎቹን ችግር ለሚመለከተው አካል ሲያደርሱ የቆዩት አህመድ መሐመድ የችግሩን አሳሳቢነት ያነሳሉ። መላለሳለሁ ስራም አድርጌዋለሁ። ምክንያቱም አሁን እዛ አካባቢ ከወልዲያ የመጣው መስመር ማለት ነው ከተቋረጠ 2 አመት ከ6 ወር ህፃናቶች ቆጣሪውን አይተው ምንድነው አባቴ ይሄ ግድግዳ ላይ ያለው መብራት ነው መብራት ምን ማለት ነው እስከ ማለት ደርሰዋል ህፃናቶቹ ማለት ነው። የኤሌክትሪክ ኃይል ተቋርጦ መቆየቱ ለግለሰቦቹ የዕለት ተዕለት ህይወት ብቻም ሳይሆን በመንግስት ተቋማት ስራ ላይም ተጽዕኖ አሳድሯል። በወረባቦ ወረዳም የመልካም አስተዳደር ችግር ሆኖ ቆይቷል። ከመብራት ጋር ተያይዞ የትምህርት ተቋሞች፣ የጤና ተቋሞች እንደውም የውሃ አገልግሎት በከፍተኛ ደረጃ ችግር ውስጥ የገባንበት ሁኔታና ህብረተሰቡን በምሬት ውስጥ ያስገባበት ሁኔታ አለ። በጣም ከፍተኛ የመልካም አስተዳደር ችግር ፈጥሮ ነው የቆየው። ወደ 2-3 አመት 4 አመት አካባቢ ይሆናቸው ኦሬዲ ከመብራት ከተቋረጡ ማለት ነውና አሁን ላይ ኦሬዲ ማህበረሰቡ ወደ መርሳት የገቡበት ሁኔታ ነው ያለው። አካባቢውን በኤሌክትሪክ ኃይል ተጠቃሚ ለማድረግ ከዛሬ አመት ጀምሮ ስራ መጀመሩን በአማራ ክልል የኤሌክትሪክ አገልግሎት ፕሮግራም የደሴ ፕሮጀክት ስራ አስኪያጅ አቶ እንዳለ ኪዳኔ ተናግረዋል። ለፕሮጀክቱ ከ30 ሚሊዮን ብር በላይ ወጪ መሆኑን ገልጸው መስመሩ ከደሴ ከተማ ጀምሮ የሚያልፍ በመሆኑ የደንብ ማስከበር ስራዎች ጊዜውን እንዳጓተቱት ተናግረዋል። በአሁኑ ወቅት ችግሩ ተቀርፎ የመስመር ዝርጋታው እስከ ሰኔ 30 ይጠናቀቃል ብለዋል። ደሴ ከተማ ላይ ያለውን ችግር ፈተን አጠቃላይ ወደ 75 ኪሎ ሜትር አካባቢ ነው ግንባታውን ጨርሰናል። በዚህ መካከል ግን በሚያልፉባቸው ወረዳና ለምሳሌ በተወለደሬ ወረዳ ላይ ያልፋል። በዛ ላይ ያለው የባህር ዛፍ ከአካባቢው ላይ ጽዱ አለመሆን እሱም ሌላ አንድ ችግር ሆኖብናል። ከሞላ ጎደል ግን አሁን እየቆረጡልን ነው። አሁን ላይ ስራው 95% ተጠናቋል ብለን ነው የምናስበውኛ። የቀረን ባህር ዛፍ የሚቆርጡ አካባቢዎችን ክሪለን ንጹህ አድርገን እና የመፈተሽ ስራ ነው። ከዛም በኋላ ሳቱን ለቀን እስከ ሰኔ 30 ድረስ ባለው ባህር ዛፉን ቆርጦ የሚጨርሱልን ከሆነ እኛ መብራቱን የማገናኘት እቅድ ይዘን በመስመሩ ያሉ እንቅፋት የሆኑ ዛፎች በ3 ቀናት ውስጥ ተቆርጠው እንደሚጠናቀቁ የወረባቦ ወረዳ አስተዳደር ገልጿል። አሁን በቀጣይ 3-4 ቀናት እንጨርሳለን። ምክንያቱም ሰፊ ባህር ዛፍ ያለበት በተለይ ደጋማውን ክፍል ኦሬዲ ጨርሰናል። አሁን ያልኩ ቦታ 07 መስረት አካባቢ ላይ ማለት ከዛ በኋላ ትንሽ ወደ ቆላማው እየገባን ነው የምንሄደው። እዛ ደግሞ ባህር ዛፍ ብዙ የለም፣ አጫጭር ዛፎች ናቸው የሚኖሩት። ቀጣይ ነገ ከነገ ወዲያ 3 ቀን 4 ቀን ከሰራን እንጨርሳለን። ሙሉ በሙሉ የባህር ዛፍ ቆርጣው ያልቃል ማለት ነው። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ዜናዎቻችን አሁንም ቀጥለዋል። እኛን መርጣችሁ እየተመለከታችሁ ስለሆነ እጅግ አድርገን እናመሰግናለን። ወደ ቀጣዩ ዜና አልፋለሁ። የ8ኛ ክልል አቀፍና የ12ኛ ክፍል ሀገር አቀፍ ፈተናዎች በስኬት እንዲጠናቀቁ ከባለድርሻ አካላት ጋር በትብብር እየሰራ መሆኑን የሰሜን ወሎ ዞን ትምህርት መምሪያ ገለጸ። በዘንድሮ ፈተና ተማሪዎችን ውጤታማ ለማድረግ የስነ ልቦና ዝግጅት ላይ በትኩረት ተሰርቷል ተብሏል። መምሪያው ፈተናዎችን በውጤታማነት መፈጸም የሚያስችለውን ውይይት ከባለድርሻ አካላት ጋር በወልዲያ ከተማ አካሂዷል። መረጃው የሰሜን ወሎ ዞን መንግስት ኮሙኒኬሽን ነው። ሰይድ አብዱ እንደሚከተል ያቀርበዋል። የሰሜን ወሎ ዞን ትምህርት መምሪያ የ8ኛና የ12ኛ ክፍል ፈተናን አስመልክቶ በወልዲያ ከተማ ከባለድርሻ አካላት ጋር ተወያይቷል። የሰሜን ወሎ ዞን ዋና አስተዳዳሪ አቶ ጋሻው አስማሜ ለትምህርት ስራ ውጤታማነት የባለድርሻ አካላት ተሳትፎ ወሳኝ በመሆኑ በትብብር እየሰራን ነው ብለዋል። ሁሉም ትምህርት ቤቶቻችን ጉዳት ደርሶባቸዋል። እነዚህ ትምህርት ቤቶች መልሶ በመገንባትና መልሶ በማቋቋም ተማሪዎች ወደ ትምህርት ቤት እንዲመጡ በማድረግ ደረጃ ወደ 329 ሺህ ተማሪ ወደ ትምህርት ቤት እንዲመጡ አድርገናል።
ይሄ ባለፉት ከነበሩት የትምህርት እንቅስቃሴ አኳያ ሲወሰድ አበረታች ነው። ምክንያቱም ለ2 አመት ለ3 አመት ያክል ያው ይታወቃል በወረራው ምክንያት ተማሪዎች ከትምህርት ቤት ርቀው የወጡበት ነው። ይሄን ጊዜ ለማካካስ መምህራን፣ ርዕሰ መምህራን፣ ወላጅ፣ ትምህርት አመራሩ አጠቃላይ የዞንና የወረዳ አመራር ውይይት አድርገን ወደ ስራ በመግባት ከፍተኛ ውጤት ለማምጣት ርብርብ እየተደረገ ነው። የዘንድሮውን ክልልና ሀገር አቀፍ ፈተናን ውጤታማ ለማድረግ በተለይም የተማሪዎች ስነ ልቦና ላይ ትኩረት ሰጥተው ሲሰሩ መቆየታቸውን የተናገሩት ደግሞ የዞኑ ትምህርት መምሪያ ምክትል ኃላፊ አቶ ተስፋዬ አያሌው ናቸው። ወልዲያ ዩኒቨርሲቲም የኛ ሞዴል መምህራንም እና በየደረጃ ያሉ አካላት ተማሪዎችን በስነ ልቦና ፈተናው ሳይሆን የስነ ልቦና ዝግጅት ችግርም ጭምር እንደሆነ ለውጤታቸው ማነስ ምክንያቱ እሱን አቀው እንዲሰሩ እየሰራን ያለንበት ሁኔታ 8ኛ ክፍል ላይ የምንፈጥራቸው ችግሮች 12ኛ ክፍል ላይ የምንፈጥራቸው ችግሮች ተያይዘው መልሰው የራሳችን የሀገራችን የውስጥ ቀውስም ጭምር ሊያመጡ ስለሚችሉ ይሄን በጥንቃቄ መመራት አለበት በየደረጃው። ይሄ ሲባል የጸጥታ መዋቅራችን ይሄን በትኩረት ይዞ መስራት መቻል አለበት። ተማሪዎች ወደ መፈተኛ ቦታቸው ሲጓጓዙ ያው ከፍተኛ የሆነ የትራንስፖርት አገልግሎት ስለሚፈልጉ የትራንስፖርት ሴክተሩ በባለፈው አመት የሰራውን ታሪክ አሁንም መድገም መቻል እንዳለበት በዚህ አጋጣሚ የትራንስፖርት ዘርፉንም ጥሪ ማስተላለፍ እንፈልጋለን። የጸጥታ መዋቅሩ ፈተናው በሰላም እንዲጠናቀቅ አስፈላጊውን ቅድመ ዝግጅት ማድረጉን የተናገሩት ደግሞ የሰሜን ወሎ ዞን ፖሊስ መምሪያ ኃላፊ ኮማንደር ተመስገን ቢረሳው ናቸው። በጸጥታ ኃይላችን ፈተናው ሰላማዊ በሆነ መልኩ ቢጠናቀቅ ኦሪንቴሽን ተሰጥቷል። አደረጃጀትና የመደባ ስራ ተሰርቷል። የት አካባቢ ማን ምን ማድረግ አለበት የሚለው ስራ ተለይቶ ተሰጥቷል። በእቅድ ነው ተመለሰው እቅዱ ኦሪንቴሽን ተሰጥቶበታል። ሰራዊቱ አሁን የማጓጓዝ ስራ በእቅድ ነው። በእቅዱ መሰረት የ8ኛ ክፍልን የማጓጓዝ ስራዎች በቅርብ ይሰራሉ። የ12ኛ ክፍል ተማሪዎችን ደግሞ ካሉበት ትምህርት ቤት ወደ ዩኒቨርሲቲዎቹ አጅቦ የማምጣት በትራንስፖርት የማጓጓዝ ስራዎችም ይሰራሉ። በዛ ላይ እግረ መንገዳቸውን በእያንዳንዱ መንገድ ላይ ምንም አይነት ችግር እንዳይፈጠር የመንገድ ላይ ጥበቃ የፓትሮል ስራዎችም ጭምር ይሰራሉ። የ12ኛ ክፍል አገር አቀፍ ተፈታኞች ምንም አይነት የትራንስፖርት ችግር እንዳይገጥማቸው ከተሽከርካሪ ባለሀብቶች ጋር ተቀናጅተው እየሰሩ መሆኑን የተናገሩት ደግሞ የሰሜን ወሎ ዞን ትራንስፖርት ተጠሪ ጽህፈት ቤት ኃላፊ አቶ ተስፋዬ ገብሬ ናቸው። በዞናችን ወደ 15000 የሚደርሱ ተማሪዎች አሉ። እነዚህን ተማሪዎች ያለምንም የትራንስፖርት እንከን ከትምህርት ቤታቸው ወደ ወረዳ ማዕከል ከወረዳ ማዕከል ደግሞ ወደ የሚፈተኑባቸው ዩኒቨርሲቲዎች ለማድረስ የኛ ተቋም ከፍተኛ የሆነ ሚና መጫወት መቻል አለበት ብለን ይዘን እቅድ አውጥተን እየተንቀሳቀስን ያለንበት ሁኔታ ነው ያለው። በመጨረሻም በደቡብ ወሎ ዞን በክረምቱ ከ580 ሺህ በላይ በጎ ፈቃደኞችን በተለያዩ የስራ ዘርፎች ለማሰማራት ዝግጅት መደረጉን የዞኑ ወጣትና ስፖርት መምሪያ ገለጸ። የበጎ ፈቃድ አገልግሎቱ የወጣቶችን የስራ ባህል በማሳደግ የመረዳዳትና የመደጋገፍ እሴቶችን ለማጠናከር የሚያግዝ ነው ተብሏል። አሊመር ዝርዝር ዘገባ አለው። በደቡብ ወሎ ዞን በ2014-15 የክረምት በጎ ፈቃድ አገልግሎት ከ500 ሺህ በላይ ወጣቶች በ12 የተለያዩ የሥራ ዘርፎች ተሰማርተው ከ267 ሚሊዮን ብር በላይ የሚገመት አገልግሎት ሰጥተዋል። 887 ሺህ የህብረተሰብ ክፍሎችም የበጎ ፈቃድ አገልግሎቱ ተጠቃሚ መሆን ችለዋል። በዞኑ በያዝነው የክረምት ወራትም በጎነት ለኢትዮጵያ ከፍታ ቁጥር 2 በሚል መሪ ሐሳብ የበጎ ፈቃድ አገልግሎት የሚሰጥ ሲሆን ከ580 ሺህ በላይ ወጣቶችም በ13 የሥራ ዘርፎች እንደሚሰማሩ የደቡብ ወሎ ዞን ወጣቶችና ስፖርት መምሪያ ኃላፊ አቶ ጀማል ሞላ ተናግረዋል። በዚህ ክረምት ከ587 ሺህ በላይ ወጣቶች በተለያዩ ተግባራት ያው ይሳተፋሉ። ወደ 283 ሚሊዮን 420 ሺህ 745 ብር ደግሞ ይሄ በእውቀትም በጉልበትም በጊዜም ደረጃ ተሰልቶ ይሄን ሀብት ወጣቶች ለማህበረሰቡ አገልግሎት እንደሚሰጡ ነው እንግዲህ በቅድ ደረጃ አቅደን እየሰራን ያለ ነው። በክረምቱ የበጎ ፈቃድ አገልግሎት ትኩረት ተሰጥቷቸው የሚከናወኑ ተግባራትንም ኃላፊው እንዲህ ያብራራሉ። ወደ 460 የሚሆኑ አዲስ ቤት እንሰራለን። 1035 አካባቢ ያው ጥገናዎች እናደርጋለን። በአንድ ቀበሌ አንድ አዲስ መስራት ሁለት ጥገና ማለት ነው። 254 ትምህርት ቤቶች እንደዚሁ ወደ 55 ተማሪዎች ትምህርት የክረምት በጎ ፈቃድ እንዲማሩ ይደረጋል። ደም ልገሳ
የህገወጥ ሰዎች ዝውውርን በዋናነት ያው ግንዛቤ መፍጠር፣ የአካባቢ ደህንነትን ማስጠበቅ፣ የትራፊክ እና የጎጂ ልማዳዊ ድርጊቶችን፣ የስብዕና ግንባታና የስፖርት ስልጠና የዩኒቨርሲቲ የኮሌጅ ተማሪዎች በዚህ ፕሮግራም ላይ በሰፊው ይሳተፋሉ ተብሎ ነው በቅዱ ደረጃ የተያዘው። 1,762,950 የሚሆን የዞናችን ማህበረሰብ ያው በተለያየ መንገድ ያው ተጠቃሚ ያደርጋሉ። በክረምቱ የበጎ ፈቃድ አገልግሎት መርሃ ግብር በተለያዩ ምክንያቶች ወላጆቻቸውን ያጡና በዝቅተኛ የኑሮ ደረጃ ለሚገኙ ተማሪዎች የትምህርት ቁሳቁስ የማሟላትና ለተፈናቃይ ወገኖች መጠለያ ለመስራት መታቀዱንም አቶ ጀማል ሞላ ገልጸዋል። ለመማር ማስተማር ስራው ለ2015 በቂ ቅድመ ዝግጅት ማድረግ ይጠይቃቸዋል። ከመማር ማስተማር ጎን በጎን ግብአት ይጠይቃል ማለት በእኛ ዞን ደረጃ ወደ 22129 ደርዘን ደብተር ሀብት ይሰባሰባል ማለት ነው። በተለይ ወጣቶች የስራ ባህላችን እንዲቀየር እና ትውልዱ የተሻለ አገር ግንባታን እንዲወስድ ለማድረግ ከፍተኛ ሚና አለው። ማህበረሰባችን ያው በየጊዜው እየተረዳዳ አብሮ እየበላ እየጠጣ እየሰራ የመጣበት ትልቅ ባህል አለ። ስለዚህ ይሄ ባህል ደግሞ በሂደት እንዳይሸረሸር ይሄ የወጣቶች የበጎነት ሀሳብ ከጊዜ ወደ ጊዜ ያው ሀሳቡ እያደገ ነው። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለዕለቱ የተዘጋጁ ዜናዎች እስካሁኖቹ ነበሩ። ከዜናዎቹ ጋር ጀማል ኢማም አብሬያችሁ ቆይታ አድርጌያለሁ። በያላችሁበት ጤና ይስጥልኝ።